ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለርሶም ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል ውሎን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ፣ በሶማሌ ተራ፣ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው 7 ሳይቶቻችንና 350 አባወራዎች ለእርሶም ቃላችንን ጠብቀን ከ1 እስከ 3 ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693,000 ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ ለበለጠ መረጃ በ0977 148911 ወይንም በ0967 130343 ይደውሉ። በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5% ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል። አድራሻዎቹ ዋና መስሪያ ቤት አብየ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 1111 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የኛ ማይክሮፋይናንስ የኛ ለሁሉም። ይህ አዋዜ ሰበር ነው። የራሽያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ለመነጋገር ዝግጁ መሆናቸውን ለመጀመሪያ ጊዜ አስታወቁ። እስካሁን ድረስ ከዩክሬን ጋር ለመነጋገር ዩክሬናዊ ጸራቸውና አቻቸው ፕሬዝዳንት ቮሎዲሚር ዜሌንስኪ በሌላ መተካት አለበት ሲሉ ቆይተዋል። ባለፈው መጋቢት ወር ጠቅላላ ምርጫ ሳይጠሩ በግንቦት ወር መጠናቀቅ የነበረበት ስልጣናቸው ስለቀጠለም ፑቲን ህገወጥ ፕሬዝደንት ይሏቸው ነበረ ዜሌንስኪን። ዜሌንስኪ ደግሞ ሀገሪቱ ጦርነት ላይ በመሆኗ የተደነገገው የክፉ ጊዜ አዋጅ መሠረት ሕገ መንግሥቱ ምርጫ እንዲካሄድ አይፈቅድም ሲሉ ቀጥለዋል። የአሜሪካ ፕሬዝደንት ዶናልድ ትራምፕ በዛን ሰሞን ዜሌንስኪን ምርጫ የበላ አምባገነን ሲሉ በሚዘገንን ሁኔታ ያጠለሿቸው መሆኑ አይዘነጋም። ይህ እንዲህ እንዳለ ዜሌንስኪ ሲቪሎች ላይ የሚደረጉትን ጥቃቶች ለማቆም በሚያስችል ማንኛውም ውይይት ላይ ለመሳተፍ ዝግጁ መሆናቸውን አስታውቀዋል። በዘውትራዊ ምሽታዊ በቪዲዮ ተቀርጾ የሚሰራጭ መልእክታቸው ዜሌንስኪ በዚህ ጉዳይ ላይ ከሞስኮ ምላሽ እንጠብቃለን ብለዋል። ፕሬዚደንት ፑቲን በሀገራቸው ቴሌቪዥን ሲናገሩ ለማንኛውም የሰላም ሐሳብ ገንቢ አመለካከት እንዳለን ሁሌ የምንናገረው ነው። የኪየቭ አገዛዝ ተወካዮችም ተመሳሳይ ስሜት ይኖራቸዋል ብለን ተስፋ እናደርጋለን ብለዋል። ይህ የፑቲን አረፍተ ነገር የገበያ ምንዛሪ ተመኑ ከፍተኛ ነው። ከኪየቭ አገዛዝ ተወካዮች ጋር ለመነጋገር ዝግጁ መሆናቸውን የገለጸ ነው። ፑቲን ከዚህ በፊት ቁጭ ብለው ሊደራደሩትና ውሎች ሊፈራረሙት የሚችል የዩክሬን ተወካይ በምርጫ እንዲመጣ ሲጠይቁ እንደነበረ አይዘነጋም።
ፕሬዚደንት ዶናልድ ትራምፕ ሞስኮና ኪየቭ እንደማትወያዩና እንደምትስማሙ ካልሆናችሁልኝ ታጥዬ እሄዳለሁ ሲሉ መቆጣታቸው አይዘነጋም። ይህ በእንዲህ እንዳለ የዩክሬን የልዑካን ቡድን ከእንግሊዝ፣ ፈረንሳይና አሜሪካ አቻዎቹ ጋር ለመነጋገር በነገው ዕለት ወደ ለንደን ያቀናል። የነገው የለንደኑ ስብሰባ የባለፈው ሐሙስ የፓሪስ ስብሰባ ተከታይ ነው። ያለፈው ሐሙስ የፓሪሱ ስብሰባ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው ጦርነቱን ለማስቆም ያላትን ዕቅድ ያቀረቡበት እንደሆነ ተዘግቧል። ዜሌንስኪ የነገው የለንደኑ ጉባኤ ያለአንዳች ቅድመ ሁኔታ ተኩስ አቁም እንዲደረስ የሚገፋ ነው ይላሉ። የሁሉም ነገር መነሻ እሱ መሆን አለበት ሲሉ ያስገነዝባሉ። ከሐሙሱ ስብሰባ የሾለኩ መረጃዎች አሜሪካ ያቀረበችው የሰላም ስምምነት ሐሳብ ክሬሚያ ልሳነ ምድር የራሽያ መሆኗን ማወቅ፣ የዩክሬን የኔቶ አባልነት ጥያቄን ውድቅ ማድረግና በዛፖሪዥያ የሚገኘውን የዩክሬን የኒውክሌር ኃይል ጣቢያ ገለልተኛ ዞን ማድረግን ይጠይቃል። ራሽያ አሁን በአብዛኛው ከተቆጣጠረቻቸው 4ቱ የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክ ውስጥ የቀሩትና በዩክሬን ተይዘው የሚገኙ ከ5 እስከ 30 በመቶ የሚደርሱ ቀሪ ግዛቶችም ተላልፈው እንዲሰጧት ትፈልጋለች። እንደዚሁም ዩክሬን የኔቶ ሕልሟን እርግፍ አድርጋ ትታም በቋሚነት ገለልተኛ መሆን እንዳለበት አቋም አላት። ዩክሬን በበኩሏ ይህ ማለት ሞስኮ ዳግም ብታጠቃ ክንፏ የተጎነደሸና እግሯ የተሰናከለ እርግብ ሆኜ እንድጠብቅ የሚጠይቅ ፍጹማዊ ምርኮ ነው ስትል እምቢ ትላለች። ኢሳያስ እንግዲህ አንድ ችግሩን የሚፈታ ነገር ነው ግራና ቀኝ እያየን ያለ ነው። አሜሪካም የተጻፈ ይሄንን ጦርነት ለማስቆም እኔ ያለኝ እቅድ ይሄ ነው፣ በዚህ መንገድ ነው የሚሄደው፣ ምን ይመስላችኋል በሚል በተጨባጭ ማቅረቧ፣ ሁለተኛ ደግሞ ፕሬዚደንት ቭላዲሚር ፑቲን የተባበሩት መንግስታት ድርጅት እና እንዲሁም ሌሎች የአካላት በበላይነት የሚቆጣጠሩት ጊዜያዊ መንግስት ዩክሬን ውስጥ እንዲመሰረትና ዜሌንስኪን ገሸሽ እንዲያደርግ ከዚያ ዲሞክራሲያዊ ምርጫ ተካሂዶ ከሚመጣው መሪ ጋር ነው መወያየው የሚለው አቋማቸው ይህንን የፕሬዚደንት ዶናልድ ትራምፕን የሰላም ጥረት ከሞላ ጎደል የማይቻል የሚያደርግ ወይም የጊዜ ሰሌዳውን በጣም የሚለጥጥ ከመሆኑ የተነሳ አሜሪካ በቁጣ ማዕቀብ እስከ መጣል እንደምትደርስ መግለጫ የሰጠችበት ነው። እነሆ አሁን እንደሰማው በዜናው ላይ የራሽያ ፕሬዚደንት ቭላዲሚር ፑቲን መራራ ክኒኑን ውጣው ከዜሌንስኪ ጋርም ቢሆን ቁጭ ብለው በዩክሬን ጦርነትን የሚያቆም የሰላም ድርድሮችን ለማካሄድ ወይም ለመፈራረም ውሎችን ዝግጁ መሆናቸውን አስታውቀዋል። ዓለም እንግዲህ አሁን የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ስንመለከት ከአሁን ቀደም አሜሪካ የውጭ ጉዳይ ሚኒስትሯ የተናገሩትን ቃል አሜሪካ የሩሲያንና ዩክሬንን ለማስታረቅ ምንችለውን ያህል ሄደናል፣ ሁለቱ ሀገሮች ለመታረቅ ወደ ራሳቸው መንገድ ካልመጡ ይህንን የእርቅ ሂደት ልናቆመው እንችላለን ብለው ነበርና ይሄ ሂደት ውጤት አመጣ ማለት እንችላለን ወይ? ሁለቱም የአሜሪካን እንድትሸመግላቸው ፍላጎት ነበራቸው ማለት ይቻላል ወይ? ከዚህ አንፃር ስንመለከት ቭላዲሚር ፑቲን እንደ አቋም ይዘውት የነበረው በምርጫ ያልተመረጠ መንግስት ነው፣ ከሱ ጋር አልደራደርም ብለው ነበር የዩክሬኑን መሪ ዜሌንስኪን። አሁን ሐሳባቸውን ቀይረው በዚህ መንገድ መምጣታቸው በእርግጥስ ድርድሩን ውጤታማ ያደርገዋል ወይ? በሌላ መልኩ ደግሞ ስንመለከት የዩክሬኑ መሪ ዜሌንስኪ እነዚህን 4 ቦታዎች ሩሲያ በከፊል ወይም ከዛ በላይ 75%፣ 85፣ 60 እንደዚህ አካባቢ የተቆጣጠራቻቸውን ቦታዎች ብቻ ሳይሆን ቀዩንም ጨምራ ለመስጠት እንደው የመስማማት
ሂደት ሊፈጠር ይችላል ብሎ መገመት ይቻላል ወይ? የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ በኋላም ራሳቸው ዶናልድ ትራምፕ የደገሙት አሜሪካ ይህንን ጦርነት በሰላማዊ መንገድ ለመፍታት የምታደርገውን ጥረት የማታግዙኝ ከሆነ በዚህም ሆነ በዚያ ምን ይባለው ምንም አይነት ለውጥ የማታሳዩ ወይም የማትገዙ ከሆነ አሜሪካ የጀመረችውን ትታ ትኩረቷን ወደ ሌላ ቦታ አቅጣጫ ትወስዳለች ብለው የሰጡት ማስጠንቀቂያ አዎ ለሞስኮና ለኪየቭ የተላለፈ ማስጠንቀቂያ ነው። ነገር ግን የነሱ ያህል ወይም ከነሱ በበለጠ ለአውሮፓ ህብረት የተነጣጠረ ነው። የአውሮፓ ኃይሎች ዋነኛ የፕሬዚደንት ዶናልድ ትራምፕ የሰላም እቅድ ተጻራሪ ሆነው ነው የሚገኙት። በተለይም የእንግሊዙ ጠቅላይ ሚኒስትር በዚህ ረገድ በእውነቱን ለመናገር በድንፋታ ደረጃ የሚገለጽና ብዙዎች በማህበራዊ ሚዲያ ገብተህ ብትመለከት ጊዜው ነው የምትለው እንግሊዝን በምን ደረጃ እያዩ እንደሆነ በሚያጠያይቅ ሁኔታ ራሽያን የተኩስ አቁም ስምምነት ከተደረገ በኋላ ከፈረንሳይ ጋር በመሆን በሚመሩት የፍቃደኞች ጥምረት በሚባለው ኃይል አማካኝነት ወታደሮቻቸው ዘለው ዩክሬን እንደሚገቡ የተኩስ አቁም የተደረገበትን ከ1000 ኪሎ ሜትር ያላለፈ የጦር ግንባር ውስጥ ራሽያ ምንም አይነት ትንኮሳ አለማድረጓን እንደሚቆጣጠሩ የዩክሬንን የአየር የባህርና የመሬት ግዛት ወሰን እንደሚያስጠብቁ እና ኤኒቲንግ ቢመጣ ከዛ በኋላ ጦርነቱ ከነሱ ጋር እንደሚሆን አምነው እየተንቀሳቀሱ ነው ያሉትና በዚህ ውስጥም አሜሪካ በሆነ መንገድ ተጨማሪ ተጠባባቂ ኃይል አይዶን ነው ምን አይነት በምን መንገድ አሜሪካ እንድትሳተፍ እንደሚፈልጉ በተለይ እንግሊዝ ጠቅላይ ሚኒስትር በተደጋጋሚ ከዚያ አኳያ የሚሄዱበት ነገር እጅግ አግሬሲቭ ነው እና ይሄም የአሜሪካን የሰላም እቅድን እንዴት ብሎ ወዴት ይሄዳል የሚለውን የማይቻል የሚያደርግ አካሄድ ነው እና በዚህ ጉዳይ ላይ በይፋ እንደዚህ ለዜና በበቃ መልኩ አልሰማንም እንጂ ከፍተኛ ውጥረት አለ በዛ በኩል እና በከፊልም እነሱ ላይ ያነጣጠረ ነው የሚል አመለካከቶች እንዳሉ እንሰማለን። አሁን እንግዲህ አሁን እንደምታየው ለምሳሌ በራሽያ በኩል አሁን ዶናልድ ትራምፕ ከዘለንስኪ ጋርም ለመነጋገር ዝግጁ መሆናቸውን መግለጻቸው የዚህ የአሜሪካ ማስጠንቀቂያ አንዱ ውጤት ነው። ታስታውስ እንደሆነ ፑቲን ባላቸው አቋም የተባበሩት መንግስታት ያው ጊዜያዊ መንግስት እንዲመሰርት ድረስ ጥያቄ ማቅረባቸው ይታወሳል። ያም ምን ያህል ዶናልድ ትራምፕን እንዳስቆጣ የሚታወቅ ነው። አሁን ቤዚካሊ ያንን እንቅፋት አነሱ ማለት ነው አይደለም ፑቲን። ስለዚህ አሁን አሜሪካ ይሄንን ጦርነት የማስቆም ሂደቷን አንዱ እንቅፋት ሊሆን የሚችለው በራሽያ በኩል ተጋርጦ የነበረው ነገር ተነሳ ማለት ነው። በሁለተኛ ደረጃ አሁን ትልቁ ሊታይ የሚገባ አሁን አሜሪካ ብላክ ኤንድ ዋይት ብላ ጽፋ ቀረበች። እንዴት አድርጋ ይሄንን ጦርነት ለማስቆም ያላትን እቅድ ይዛ ቀረበች። አሁን ባሉት ዘገባዎች ባለፈው ሐሙስ ለፈረንሳይና እንግሊዝ ማለት ነው እንደዚሁም ለራሷ ለዩክሬን ግልጽ ያደረገችው የክሬሚያ ልሳነ ምድርን የራሽያ መሆኗን እንደምታውቅ ሁለተኛ ራሽያ እስካሁን የያዘቻቸው የዩክሬን ግዛቶች እንደ ራሽያ ግዛቶች ተቆጥረው ይህንን ዩክሬን እንድትቀበል እና ጦርነቱም የሁለቱ ኃይሎች አሁን በሚገኙበት ቦታ ላይ ባሉበት እንዲቆም ይሄ እንዲቆም ማለት የሁለቱ ሀገሮች አዲስ ድንበር ነው የሚሆነው። ስለዚህ እነዚህና ሌሎች ተጨማሪ ደግሞ
በሰላም ሂደት ውስጥ የሚሰገሰጉ የተለያዩ ሐሳቦች አሉ። እነሱን በተመለከተ በነገው የለንደኑ ስብሰባም ላይ ተጨማሪ ነጥቦችን ታነሳላቸዋለች ተብሎ ነው የሚጠበቀው። አሁን በግልጽ ሁኔታ አሜሪካ እንዴት ነው ይህን ጦርነት ልትፈታ ያሰበችው የሚለውን በእቅድ በዝርዝር ባለው መልኩ ይዛ ቀረበች ማለት ነው። ኮንክሪታይዝ ላደረገችው ማለት ነው። እስካሁን ድረስ ያው በፕሬዚደንት ዶናልድ ትራምፕ ዙሪያ ባሉ የእሳቸው ከፍተኛ ባለስልጣኖች፣ ምንጮች በኋላም በራሳቸው በዶናልድ ትራምፕ ይገለጹ የነበሩ እንዳመለካከት ይገለጹ የነበሩት አሁን ግን እንደ አቋም ነጥረው ወጥተዋል። ራሳቸው ለምሳሌ ዶናልድ ትራምፕ ለዘለንስኪ በሚናገሩበት ጊዜ ፈጥነ እርምጃ ካልወሰድክ መጨረሻ ዩክሬን ልታጣና ዩክሬን የራሽያ ልትሆን ትችላለች እስከማለት ድረስ ሄደዋል አይደለም በቃል። ነገር ግን ከእንደዚህ አይነት አጠቃላይ ሐሳብ አገላለጾች ባለፈ ተጨባጭ በሆነ መንገድ በድርድር ሐሳብ በአሜሪካ በኩል በፖሊሲ ደረጃ የቀረበ አቋም ለመጀመሪያ ጊዜ ባለፈው ሐሙስ በፓሪስ ስብሰባ ላይ ቀርቧል። በ2014 በፈረንጅ አቆጣጠር ራሽያ በውሳኔ ሕዝብ ወደ ግዛቴ ተመልሷል ያለችው የክሬሚያ ልሳነ ምድር በሕጋዊነት የራሷ ግዛት እንደሆነ አሜሪካ ታውቃለች የሚል ነው። ይህም አሜሪካ ከዚህ አንጻር ላለፉት 10 ዓመታት የነበራትን የጸና የተቃውሞ ሐሳብ ክሬሚያ ልሳነ ምድር የዩክሬን ናት፣ በራሽያ የተነጠቀች የዩክሬን ግዛት ናት የሚለው አቋሟን ቀይራ እና ግዛቲቱ የራሽያ መሆኗን በይፋ አምና የምትቀበልበት ይሄ አቋሟ። ሁለተኛ ያው ቀደም እንዳልኩ የራሽያ ይሄ ምንድነው የተያዙ ግዛቶች ከዚህ በፊትም በቃል የነበረው ነው። እሱ ደግሞ የጦርነቱ የሚቆምበት ቦታ እሱ ነው። የሁለቱ ሀገሮች አዲስ ድንበር ነው ማለት ነው። ይሄ በዋነኛነት አሜሪካ ያቀረበችው ምንድነው ፖሊሲ ነው። ይሄንን ሐሙስ ላይ ያሰምታለች። አሁን በነገው ዕለት ተጨማሪ ሌሎች ውስጥ ለውስጥ ያሉ ማስታረቂያ ሐሳቦች ይኖራሉ። ለምሳሌ የተወሰነ ምድር የተወሰነ በጣም እዚህ ግባ የማይባል ግዛት ኩርስክ ውስጥ ስቲል ዩክሬን ይዛለች። የዩክሬን ኃይሎች በኩርስክ ጎረቤት በሆነው ቮሎጎሮድ የሚባል የድንበር ግዛት ውስጥም የሆኑ ቀበሌዎች 1-2 ቀበሌዎች ጋር ውጊያ እንደነበረ ነው የምናውቀው። በሁለቱም በኩል እዛው ስለተፈጸመው ዝርዝር አናውቅም። የዛንም ጉዳይ እልባት አሰጣጥ ይኖራል። እንግዲህ ሌላው ደግሞ ዛፖሪጂያ የኒውክሌር ማመንጫ ኃይል በአውሮፓ ትልቁ ነው። ይሄ ደግሞ ዛፖሪጂያ ውስጥ የሚገኝና በራሽያ እጅ ስር የሚገኝ ነበረ። እሱን በገለልተኛ ዞን እንዲሆን የሚለውም ምን ማለት ነው? ቢያንስ ከራሽያ ቁጥጥር እና ከዩክሬን ቁጥጥር የሚያወጣ ነው እና በምን መልኩ ሁለቱ ሀገሮች እንግዲህ ይሄ የዩክሬን የኃይል ማመንጫ ነው በመሰረታዊነት በምን መልኩ ጥቅም ላይ እንደሚውል ወይም ደግሞ ከሁለቱም እጅ የሚያወጣና ገለልተኛ ዞን የሚያደርግ ነው የሚለው ማብራሪያ የምንጠብቅበት ጉዳይ ነው። ይሄ እዚህም ላይ የነበረውን ጥያቄ እንግዲህ አሜሪካ ለመፍታት የሄደችበት መንገድ ይሄ ነው። ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለእርሶም
ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል ውሎውን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ፣ በሶማሌ ተራ፣ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው 7 ሳይቶቻችንና 350 አባወራዎች ለእርሶም ቃላችንን ጠብቀን ከ1 እስከ 3 ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693,000 ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ ለበለጠ መረጃ በ0977 148911 ወይንም በ0967 130343 ይደውሉ። በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ተቋማችን ግዙፍ ነው። የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል። የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የ10.5% ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል። አድራሻዎቹ ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ፣ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ፣ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ለበለጠ መረጃ በስልክ 0982 41 1111 ወይም 0960 50 60 06 ወይም 11 ይደውሉ። መልካም የፋሲካ በዓል ይሁንልዎት። የኛ ማይክሮፋይናንስ የኛ ለሁሉም። አሜሪካ ሩሲያንና ዩክሬንን ለማስታረቅ በምትሄደው ሂደት የአውሮፓውያኖች ጣልቃ ገብነት እኛ ከቀደም አንተም ዘርዝረዋል ይሄ የጦርነት ማቆም ስምምነቱ እንደተፈጸመ እንገባለን እያሉ በጣም በተደጋጋሚ ተናግረዋል። ግን ይሄንን በተመለከተ ሩሲያም አሜሪካም ምንም አይነት መግለጫ አልሰጡበትም። አሜሪካ አውሮፓን ለምንድነው ጣልቃ የምትገቢውም ብላ አላነጋገረችም። ለምንድነው እንደ ትልቅ ጉዳይ አላዩትም ብለን መውሰድ እንችላለን ወይስ ምንድነው? ራሽያ በዚህ ጉዳይ ላይ በተደጋጋሚ ነው መግለጫ የሰጠችበት። ራሳቸው ቭላዲሚር ፑቲን፣ ውጭ ጉዳይ ሚኒስትር ሰርጌይ እንደዚሁም ሌሎች የራሽያ ባለስልጣኖች አበክረው አስተያየት የሰጡበት ነው። ዋነኛውም ይሄ ወደ ክልሉን ምንድነው አካባቢውን ወደ ባሰ የፋመ የጋመ ጦርነት ቀጠና ውስጥ የሚያስገባው ነው። ማንኛውም አይደለም ባውን በተባለው መልኩ ማንኛውም የታጠቀ ኃይል በአጠቃላይ ኢቨን ከአውሮፓ ህብረት ውጪ ከየትም ቦታ ይሄንን የተኩስ አቁም የሚደረግበትን የ1000 ኪሎ ሜትር ግንባር ዙሪያ አንድም የታጠቀ ኃይል ሊገባ እንደማትፈቅድ ገልጻለች ራሽያ። የእንግሊዝ ወይም የፈረንሳይ ወይም የምንትሴ ወታደር ተብሎ መግባቱንም የኔቶ መግባት ብቻ አድርጋ እንደምትመለከተውና ከዛ አንጻር ምላሽ እንደምትሰጥ ነው የገለጸችው። በሌላ አነጋገር ዶናልድ ትራምፕን ሰላም አመጣለሁ ብሎ መጥተው ወደ ተፈራው ትልቅ ጦርነት አውሮፓ ነክ ጦርነት ከዛም አልፎ እንግዲህ እንደሚታወቀው ፕሮባብሊ አውሮፓውያኖቹ በጋራ ድምር ባላቸው ሪሶርስ እዚህ ጦርነት ለመግባት
ፈልገው ከሆነ አንዳንድ የምንሰማቸው ነገሮች ራሽያም የጦርነቱን ደረጃ በሚዘገን ሁኔታ ከፍ ልታደርገው እንደምትችል ነው የሚነገረው። ለምሳሌ ያክል በቤላሩስ በኩል ብዙ ጦር ማንቀሳቀስ ትችላለች። ከቤላሩስ በሰሜን በኩል የዩክሬን ዋና ከተማ ኪየቭ ቅርብ ነው። ጦርነቱ ቶታሊ ዩክሬንን ወደ መያዝ ሊቀየር ይችላል። ምክንያቱም ማለት አሁን ባለው የተወሰነ የተገደበ ውጊያ ይልቅ ሁሉንም ኃይል በሚጠቀም ሁኔታ ሪሊ አስከፊ ጦርነት በራሽያን በኩል ሊካሄድ ይችላል አጠቃላይ ዩክሬን ላይ የሚል ነው። ምክንያቱም አሁን አውሮፓውያኖች በሚሄዱበት አቅጣጫ ገፍተው ከሄዱና አሜሪካ ግን በምታየው መልኩ ተኩሱን ለማቆምና ሰላምን ለማምጣት የምታደርገው ሂደትን ጠብቃ መጨረሻ ላይ ግን አሁን ባልኩ ሁኔታ ምክንያት ጥላ የምትወጣበት ሁኔታ ከተፈጠረ፣ በሌላ አነጋገር በዚህ ጦርነት ውስጥ ያላትን ማንኛውንም ተሳትፎ አሜሪካ ቋርጣ ጥላ ከወጣች ዕዳው የአውሮፓ ኃይሎች ነው የሚሆነው ማለት ነው። ስለዚህ ራሽያም ጦርነቱን አጠቃላይ ዩክሬንን ወደ መቆጣጠር ልትወስደው ትችላለች የሚል ነው። ይሄ በሚሆንበት ጊዜ ደግሞ በራሽያ በኩል ሊካሄድ የሚችለው ውጊያ አሁን ከምናየው እጅግ የተለየ አጥለቅላቂና ሁሉንም ነገር ከመጠቀም ወደኋላ የማይል ይሆናል ነው። ይሄ ሲባል የኒውክሌር ጦርነት ማለት አይደለም። ነገር ግን ራሽያ አሁን በተጨባጭ ይሄን እርምጃ ዩክሬንን አጠቃሎ ወደ መውሰድ እርምጃ ስትገባ አውሮፓውያኖች ይሄን ከመቋቋም አንጻር ጦርነት ውስጥ እንዳለ የሚገቡበትና ጦርነቱን በቀጥታ የራሽያና የአውሮፓ ወደ ማድረግ ሊሄዱ ይችላሉ ተብሎ አይታመንም። ምክንያቱም ቅድም ከዚህ በፊት እንዳልኩ የኒውክሌር ጦርነትን ማንም በዚህ ደረጃ ሊፈልገው አይችልም። ከ5000 በላይ አሰቃቂ የኒውክሌር የጦር ጫፎች ያሏት ሀገር ናት ራሽያ። እነዚህ አገሮች ደግሞ ኦልሞስት በሯ ላይ ያሉ ናቸው እና አሜሪካ በሌለችበት ሁኔታ በአውሮፓና በራሽያ መካከል የኒውክሌር ጦርነት ሊታሰብ አይችልም እና እዛ ደረጃ አይደርሱም። ነገር ግን ባለው በመደበኛ ውጊያ ደረጃ ደግሞ ከተሄደ አሜሪካ በሌለችበት ሁኔታ ለምሳሌ ኦልሬዲ ዩክሬን ውስጥ ብቻ ከ700,000 ያላነሰ ጦር ነው ያላት ራሽያ። ስለዚህ አሁን ስንት ጦር ይዘው ነው እነሱ ራሽያን ለመበገር አሁን የሚመጡት? ለምሳሌ 40,000 50,000። ይሄ ጦርነቱን የበለጠ የሚያባብሰውና ጦርነቱን ወደ ዩክሬንን ሙሉ በሙሉ ወደ መቆጣጠር እና ቤላሩስን በመጠቀም ጭምር ማለት ነው እና ኪየቭንም አልፎ ተርፎ ራሱ ወደ ምዕራብ ዩክሬን በአጠቃላይ ዩክሬንን የሚያዝ ጦርነት ልታደርገው ትችላለች ራሽያ የሚል ነው። እነዚህ የሚባሉ ነገሮች ናቸው እና አሁን አሜሪካ ጥዬ እወጣለሁ የሚለው ማስጠንቀቂያዋ ለራሱ ለአውሮፓ ህብረትም ነው እና የአውሮፓ ህብረትም በሌላ አነጋገር ኪየቭን ክሬሚያ ልሳነ ምድርን አሜሪካ አውቃለሁ ስትል ምናልባት በአደባባይ ወጥቶ አልሰማን ሊሆን ይችላል እንጂ ኔቶም ከዚህ አንጻር እንዲሄድ አብሯት እንዲሄድ ትፈልጋለች ማለት ነው። አሜሪካ እንደ አንድ ቁጥር አንድ የኔቶ ኃይል ኔቶ አሜሪካንን ይፈልግ ከሆነ ይሄ ተጽዕኖ መኖሩ የማይቀር ነው ውስጥ ለውስጥ። ስለዚህ እነዚህን እውነታዎች ወይም አሜሪካ የምትሄድበት የሰላም የጦርነት አፈታት መንገድ እንቅፋት አይሆን ዘንድ የአሜሪካን ፍላጎት ነው እና ቅድም አሜሪካ ጣጥላ እወጣለሁ ያለችው ማስጠንቀቂያ ለዩክሬንና ሞስኮ ብቻ ሳይሆን ለአውሮፓ ህብረትም ነው፣ ለአውሮፓ ሀገሮችም ነው እና በመጨረሻ በዚህ መንገድ ከሄዳችሁ ብቻችሁን የምትጋፈጡት ጦርነት ይሆናል ነው አሜሪካ። ስለዚያም በዚህ በኩል ሞስኮ
ከዘለንስኪም ጋር እንደምትደራደር መግለጿ አንድ ነገር ነው ማለት ነው። ስለዚህ እነዚህን ሐሳቦች ይዘው ደግሞ እንደገና የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ወደ ሞስኮ ሄዳሉ። አሁን በነገው ዕለት ደግሞ ምናልባት ተመልሰው ለንደን ሊገኙ ይችላሉ። ውይይቶች ውስጥ ለውስጥ እነዚህ ነገሮች እንዳሉ ነው። እንግዲህ የዘለንስኪ መንግስትም ቢያንስ የክሬሚያ ልሳነ ምድርን መቀበል አለበት። ከእጅ ወጣ ግዛት ነው። ስለዚህ አሜሪካ ለምታደርገው እውቅና መንገድ የሚከፍት ነገር እንዲያደርግ ወይም እንዲቀበል ምላሽ እየጠበቀች ነው። በተመሳሳይ ሁኔታ ኦልሬዲ በራሽያ የተያዙት ግዛቶች ከእጇ ሊያወጣው የሚችል ምንም ነገር እንደሌለ አውቆ እሱም ላይ የአሜሪካንን አቋም እንዲደግፍ ከዘለንስኪ መንግስት እየጠበቀች ነው አሜሪካ እና ሁኔታው እዚህ ላይ ነው የሚገኘው እና የሚቀጥሉት ጊዜያት በዶናልድ ትራምፕ የመፍትሄ አካሄድ ላይ አይነተኛ ለውጦች እያየን ነው የምንመጣው። አሁን ዘለንስኪም ራሽያም ናቸው ይህን ምላሽ እንዲሰጡ የሚጠበቁት። ራሽያ በግልጽ የቀረበው ኮምፕሮማይዝ ኦልሬዲ ያስችውን ይዘሻል፣ ቀሪዎቹ በዩክሬን እጅ የሚገኙትን ግን በዩክሬን እጅ ነው የሚቀሩት የሚል ነው በግልጽ ስታየው። ምክንያቱም ተኩስ አቁም የሚደረገው እዚህ ላይ ነው ብላለች አሜሪካ። ስለዚህ ዩክሬን ቀሪ ግዛቷን ክሬሚያ የሌለችበት እንደዚህም ከክሬሚያ ውጪ እስከ 2022 ፌብርዋሪ 24 ድረስ ከነበራት ግዛት 20 በመቶውን ያጣችበትን ሁኔታ ተቀብላ በቀሪው ግዛቶቿ ላይ ራሷን እንደ ሀገር እንደ አዲስ ሀገር እንድታጠናክርና ወደ ሰላማዊና የእድገት አቅጣጫ እንድትሄድ የሚል ነው። ወደ መልሶ ግንባታ ወደ መሳሰሉት የማዕድን ስምምነቱም አለ። እንደገና በፊት በነበረው አገላለጽ የአሜሪካ የጦር ኃይሏ ግን ከራሽያ በተለየ ዳግም ራሽያ ለጥቃት ብትመጣ መመለስ የሚያስችል ቁመና ያለው ሆኖ እንዲገነባ ሐሳብ ያቀርብ ነበረ የዶናልድ ትራምፕ መንግስት። እንዳልኩ በሰላም እቅዱ ላይ አሁን በዚህ መንገድ አልገለጸውም፣ ወይም እዛ እቅድ ውስጥ እንግዲህ ተራ ሲገለጽ መስማት አለብን። ቢያንስ ግን በይፋ አሜሪካ በወቅቱ ያለችው የዩክሬን ጦር ግን የራሱን የሀገሪቱን ደህንነት ለማስከበር በሚያስችል ቁመና የራሽያን ጦር ዳግም ወረራ ስጋት ቢመጣበት መመከት የሚያስችል ቁመና እንዲኖረው ሆኖ እንዲደራጅ እናደርጋለን የሚል ነበረ። አይ ቲንክ ይሄ በአሜሪካ በኩል የሚቀርብና ራሽያ እንድትቀበለው የምትገደደው ይመስለኛል። ይሄ ዲሚሊታራይዜሽን የምንለው ማለት ነው። በራሽያ ፍላጎት ከተጠናከረ በፖሊስ ኃይል ደረጃ ኦልሞስት የምትጠበቅ ሀገር በቋሚነት ገለልተኛ የሆነች የኔቶ አባል ማትሆን እና ራሷን ስለዚህ ጠላት የላትም በዙሪያዋ እና እንደዚህ አይነት ኃይል እንድትሆን ዲሚሊታራይዜሽን የሚባለውን አሜሪካ ይህንን ልትቀይር ከራሽያ ላይ ጫና የምታደርግ ይመስላል። ምክንያቱም የኔቶ አባል አለመሆኗን ትቀብላለች አሜሪካ። የኔቶ አባል እንዳትሆን ቪቶ አረጋለሁ ብላለች። ስለዚህ ይሄ የራሽያ መሰረታዊ ጥያቄ ነው። ኔቶ ወይ የዩክሬን አካልን እንዳይሆን ማለት ነው። ከዛ በተረፈ ግን የዩክሬን ጦር አደረጃጀት ግን ዋስትና እንዲኖራት ዩክሬን እንደገና ይሄን ስምምነት ካደረገች በኋላ ሌላ ጥቃትና ሌላ የግዛት መነጠቅ እንዳይመጣ ዋስትናዋ የሚሆነው ጦሯ ራሱን ለመከላከል የሚያስችል በብዛት በጥራት በትጥቅ በዚህ መልኩ የተደራጀ እንዲሆን አሜሪካ እንደምታግዝ ነው የተገለጸው። የሰላም ሐሳባቸውን አጠቃላይ አቋም በተናገሩበት ወቅት ማለት ነው። ስለዚህ እነዚህን ሁኔታዎች እንግዲህ
ምንያቸው ናቸው ማለት ነው በግልጽ እንደሚታየው ኮምፕሮማይዝ ወይም መቻቻሉ ላይ በራሺያ ይሄንን ሪያሊቲ እንድትቀበል ዩክሬንም ያን ሪያሊቲ እንድትቀበል እንደምትፈልግ አሜሪካ በግልጽ አሁን እያስቀመጠች ነው የመጣችው አሁን ሮብለት የሚሆነውን አዲስ ነገር እናያለን በመካከል ከዛም በተጨማሪ ዊትኮፍ ወደ ሞስኮ ይሄዳሉ አንድ ነገር እንሰማለን በያስባለሁ ዓለም ለትንታኔው ኮዲዮ አመሰግናለሁ መልካም ቀን ይሁንልህ መልካም ቀን ዳና የውስጥ እግር ማሳጅ ጤናን ይጠብቃል ብርታትን ይሰጣል ደስ የሚል ስሜትን ያጎናጽፋል ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ 1 ሰዓት ይሰጣል ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና ዘመናዊነት ኑሮን ማቅለል ነው በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለርሶም ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮን ቀላል ውሎን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ በሶማሌ ተራ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው 7 ሳይቶቻችንና 350 አባወራዎች ለእርሶም ቃላችንን ጠብቀን ከ1 እስከ 3 ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል ከ693 ሺህ ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ ለበለጠ መረጃ በ0977 148911 ወይንም በ0967 130343 ይደውሉ በፍጥነት በስፋት እያደገ እየጎለበተ እያካለለ የመጣ የፋይናንስ ተቋም የኛ ማይክሮፋይናንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል ተቋማችን ግዙፍ ነው የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ማቅረቡን ሲገልጽ ከፍተኛ ደስታ ይሰማዋል የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል ሂሳቡ ሲከፈት በየወሩ የሚሰላ የ10.5% ዓመታዊ ወለድ ይታሰብልዎታል ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል አድራሻዎቹ ዋና መስሪያ ቤት አብየ ቅርንጫፍ ቀበና ወደ ቤላ የሚወስደው መንገድ የፌደራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ መገናኛ ቅርንጫፍ መገናኛ ግሬስ ሲቲ ሞል አንደኛ ላይ እንዲሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራት ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል ለበለጠ መረጃ በስልክ 0982 41 11 ወይም 0960 50 60 06 ወይም 11 ይደውሉ መልካም የፋሲካ በዓል ይሁንልዎት የኛ ማይክሮፋይናንስ የኛ ለሁሉ